ሰላም የህቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ቀይ ባህርን የማግኘት ጉዳይ አይቀሬ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ዶክተር አብይ ይህን የገለጹት የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ላይ ተገኝተው ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። 420 የምክር ቤት አባላት በተገኙበት የዛሬው የምክር ቤት ውሎ 20 የሚሆኑ የምክር ቤቱ አባላት ለጠቅላይ ሚኒስትሩ ጥያቄዎችን አቅርበዋል። በምክር ቤቱ አባላት ከተነሱ በርካታ ጥያቄዎች ውስጥ አንዱ የቀይ ባህርን ጉዳይ በተመለከተ የተነሳው ነው። ዶክተር አብይ በሰጡት ምላሽ የኢትዮጵያ ቀይ ባህርን የማግኘት ጉዳይ አይቀሬ መሆኑን ገልጸዋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ያሉት ዶክተር አብይ ማንም ፈለገም አልፈለገም ኢትዮጵያ ተዘግታ አትኖርም ሲሉ ለምክር ቤት አባላት ተናግረዋል። የቀይ ባህር ጉዳይ ህጋዊ፣ ኢኮኖሚያዊ፣ ታሪካዊና መልክዓ ምድራዊ ጥያቄ ነው ብለን እናምናለን ሲሉም ተደምጠዋል። ከኤርትራ ጋር በመስማማት ወደብ ለማልማት ሙከራ ቢደረግም በኤርትራ መንግስት በኩል ትብብር የማድረግ ፍላጎት አለመኖሩንም ተናግረዋል። ከኤርትራ ጋር የተጀመረው ጉዳይን ፈርለቆ የወጣውን በፕሪቶሪያው ስምምነት ምክንያት መሆኑንም እንደሚከተለው አብራርተዋል። ታዲያ ለምንድነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። ከኤርትራ ህዝብ ጋር በጋራ መስራትና መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊ መንገድና በንግግር ሊፈታ ይችላል የሚል እምነት አለን ሲሉም ጠቁመዋል። በተረጋጋና በሰከነ መንገድ በውይይት መሄድ በጣም አስፈላጊ መሆኑን አጽንኦት የሰጡት ዶክተር አብይ የፈለገ ብንወያይ ግን ለማጣት የፈጀብንን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ብለዋል። አክለውም ኢትዮጵያ ቀይ ባህርን ያሳጣትን ውሳኔ ማን እንደወሰነው የሚያሳይ የሰነድ ማስረጃ ለመገኘቱን ጠቁመው የታጣበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋማት እንዳልገቡበትና ካቢኔው እንደማያውቀው እንዲሁም እንዴት እንደታጣ የሚያሳይ አንድ ገጽ እንዳልተገኘ አብራርተዋል። የውጭ ሀገራት ተሳትፎን በተመለከተም ለብዙ ሀገራት በተናጠል መናገራቸውን የገለጹት ጠቅላይ ሚኒስትሩ ምክር ቤቱም ይስማው ሲሉ እንዲህ ሲሉ ተናግረዋል። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል ብያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ። አክለውም ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠርና የኤርትራው ፕሬዝዳንት ወደ ኢትዮጵያ እንደመጡ በሚሊኒየም አዳራሽ በተካሄደው የመጀመሪያው ስብሰባ አጀንዳው አሰብ እንደነበር ጠቁመዋል። ኤርትራም ሲመላለሱ አሰብ ሄደው ስለ ወደብ ማውራታቸውን ጠቅሰዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊት እናምን ነበር፣ እንናገርም ነበር፣ ያኔ መደመጥ አንችልም ያሉት ዶክተር አብይ ከጀመርንበት ቀን አንስቶ ግን ንግግሩ አለ፣ ያ ንግግር ግን ሰላማዊ መሆን አለበት ሲሉም ተደምጠዋል። የኢትዮጵያ ኤሌክትሪክ ኃይል በተያዘው በጀት ዓመት የመጀመሪያዎቹ 3 ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች 26.8 ቢሊዮን ብር ገቢ ማግኘቱን አስታወቀ። ተቋሙ በኦፊሴላዊ የፌስቡክ ገጹ ይፋ ባደረገው መረጃ በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ ከእቅዱ በ2 ቢሊዮን ብር ገደማ ብልጫ ያለው ገቢ ማግኘቱን ገልጿል። በ3 ወራቱ 7.88 ቴራዋት ሰዓት ኃይል በመሸጥ 10.1 ቢሊዮን ብር እንዲሁም በውጭ ምንዛሬ 117.1 ሚሊዮን ዶላር ገቢ መገኘቱን የተቋሙ የትራንስሚሽን ቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ ኢንጂነር አንዱዓለም ሲአ አስታውቀዋል። አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ96 በመቶ ብልጫ ያለው መሆኑን ተናግረዋል። ተቋሙ በ2018 የመጀመሪያው ሩብ የበጀት ዓመት 9208 ጊጋዋት ሰዓት ኃይል ማምረት መቻሉን አስታውቀዋል። በመጀመሪያው ሩብ ዓመት ለሽያጭ ከቀረበው ኃይል 93 በመቶ ለሀገር ውስጥ እንዲሁም 7 በመቶ ለውጭ ሀገራት የቀረበ
የቀረበ መሆኑን ኢንጂነር አንዱዓለም ተናግረዋል። ለሽያጭ ከቀረበው ኃይል ከሀገር ውስጥ የኢትዮጵያ ኤሌክትሪክ አገልግሎት 53.6 በመቶ፣ የከፍተኛ ኢንዱስትሪዎች 4.6 በመቶ እንዲሁም የቴክኖሎጂ ኩባንያዎች 34.6 በመቶ ያህሉን ድርሻ ይዘዋል ተብሏል። በተመሳሳይ ከጎረቤት ሀገራት ኬንያና ታንዛኒያ 4.6 በመቶ እንዲሁም ጅቡቲ 2.2 በመቶ ድርሻን ከቀረበው የኤሌክትሪክ ኃይል ሽያጭ ውስጥ እንደያዙ ተጠቅሷል። በሩብ ዓመቱ የህዳሴ ግድብ የኃይል ማመንጫ በመጠናቀቁና 22 የአሰላ ንፋስ ኃይል ማመንጫ ፕሮጀክት ተርባይኖች ወደ ኦፕሬሽን በመግባታቸው የኃይል ማመንጨት አቅም በ2017 በጀት ዓመት ከነበረበት 7919 ሜጋዋት ወደ 9554 ሜጋዋት ከፍ ማለቱን ተቋሙ በፌስቡክ ገጹ ላይ ያወጣው መረጃ ያሳያል። ኢትዮጵያ ያለባት ብድር ከ23 ቢሊዮን ዶላር እንደማይበልጥ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት ነው። በዚሁ ወቅት የሀገር በቀል ኢኮኖሚ ማሻሻያ ዋና ዓላማ የኢትዮጵያን ማክሮ ኢኮኖሚ መዛባትን ማረቅ እንደሆነ የገለጹት ዶክተር አብይ ለውጥ ሲካሄድም መንግስት የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ መቀበሉን አስታውቀዋል። ሆኖም አሁን ላይ ኢትዮጵያ ያለባት ብድር ከ23 ቢሊዮን ዶላር እንደማይበልጥ ተናግረዋል። በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚደርስ የዕዳ ሽግሽግ መደረጉን አስታውሰው ኢትዮጵያ አሁን ላይ ዕዳዋን ለመክፈል ምንም አይነት ችግር የለባትም ሲሉም ተደምጠዋል። ከሪፎርሙ በፊት በዚህ ከቀጠለ እንቸገራለን የሚል ስጋት መኖሩን ያነሱት ዶክተር አብይ የተሳካ ድርድር በመደረጉ አሁን ዕዳችንን ለማስተዳደር ችግር የለብንም ብለዋል።